ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብራችሁ ቆይታ ማድረገው ኢንሸት ዘውዴ ነኝ። አብረን እንቆይ። በ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና የሚዘጋጅባቸው የትምህርት አይነቶችና የክፍል ደረጃዎች ይፋ ሆኑ። የትምህርት ምዘናዎች አገልግሎት እንዳስታወቀው ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ ናቸው። በማህበራዊ ሳይንስ ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ሆነዋል። ፈተናው በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን ይሆናል። የዝግጅት አግባቡም 9ኛ ክፍል ላይ የቀድሞውንና የአዲሱን ስርዓተ ትምህርቶች የጋራ ይዘት ላይ ያተኩራል። ከ10ኛ እስከ 12ኛ ክፍል ያለው በአዲሱ ስርዓተ ትምህርት ላይ የተመሰረተ ይሆናል። የኢኮኖሚክስ የትምህርት አይነት በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን የሚሸፍን መሆኑም ተገልጿል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር በሀገሪቱ የወጪ ንግድ ዘርፍ ላይ በታየው ከፍተኛ ፍላጎት ምክንያት ባዶ ኮንቴነሮችን ከጅቡቲ ወደብ ወደ እንዶዴ ሁለገብ የደረቅ ወደብ ማጓጓዝ መጀመሩን አስታወቀም። ኢትዮ ጅቡቲ አክሲዮን ማህበር እንደገለጸው የማጓጓዝ ስራው ዓላማ በተያዘው ሩብ ዓመት የሚጠበቀውን ከፍተኛ የውጭ ንግድ ፍላጎት ለማስተናገድና የኮንቴነር አቅርቦት ፍጥነትን ለማሳደግ መሆኑን ገልጿል። በዚህ የኮንቴነር ማጓጓዝ ሂደት ውስጥም ለሀገሪቱ የውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ ለሚያበረክቱ ምርቶች ለቡና፣ ለጥራጥሬና ለቅባት እህሎች ላኪዎች ቅድሚያ እንደሚሰጥ ተገልጿል። ተቋሙ ላኪዎችና የመርከብ ወኪሎች ይህንን አጋጣሚ ተጠቅመው ምርቶቻቸውን በወቅቱ እንዲልኩም ጥሪ አቅርቧል። አራተኛው የፓን አፍሪካውያን የሮቦቲክስ ቴክኖሎጂ ፈጠራ ሻምፒዮንሺፕ በሳይንስ ሙዚየም እየተካሄደ ነው። በኢኖቬሽን እና ቴክኖሎጂ ሚኒስቴር እና በኢትዮ ሮቦቲክስ ማዕከል ትብብር የተዘጋጀው አራተኛው የፓን አፍሪካውያን የስቲም ሮቦቲክ ቴክኖሎጂ ፈጠራ ውድድር ለ3 ቀናት የሚቆይ ነው። የአህጉራዊው መድረክ ዋና ዓላማ በመጪው ነሐሴ ወር በአሜሪካ በሚካሄደው ዓለም አቀፍ የናሳ ስቲም የውድድር ፕሮግራም ሀገራቸውን ወክለው የሚሳተፉ ብቃት ያላቸውን ወጣት የቴክኖሎጂ ባለሙያዎች መለየትና ማዘጋጀት ነው። በውድድሩ የሚሳተፉ ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት የተውጣጡ ተማሪዎች በፈጠራ ዲዛይን፣ በምህንድስና፣ በፕሮግራም አወጣጥና በቡድን ስራ ያላቸውን ችግር ፈቺ አቅም በተግባር በማሳየት ላይ እንደሆኑ ተነግሯል። የጤና ሚኒስቴር ከ4 እናቶች አንዷ በእርግዝናና በወሊድ ወቅት ለሚከሰት የአእምሮ ህመም ተጋላጭ መሆናቸውን ገለጸም። በኢትዮጵያ በየዓመቱ ያረግዛሉ ተብሎ ከሚጠበቀው 3.5 ሚሊዮን እናቶች መካከል 25 በመቶ ያሉ በእርግዝናና በወሊድ ወቅት ለሚያጋጥም የአእምሮ ህመም እንደሚጋለጡ ተገልጿል። ዝርዝሩ የኤፍራታ ጥላውን ነው። እንደ ጤና ሚኒስቴር መረጃ በኢትዮጵያ የእናቶች የአእምሮ ጤና መታወክን በተመለከተ የተደረጉ ጥናቶች እንደሚያሳዩት ችግሩ ከፍተኛ ቁጥር ባላቸው እናቶች ላይ ይስተዋላል። በዚህም መሰረት በኢትዮጵያ በአማካኝ ከ22 በመቶ እስከ 26 በመቶ የሚሆኑ እናቶች ከወሊድ ጋር በተያያዘ በአእምሮ ጤና መታወክ ይጠቃሉ። ለዚህ ህመም እንደ ምክንያትነት ከተለዩት ተፈጥሯዊ፣ ማህበራዊና ስነ ልቦናዊ ቀውሶች መካከል በዋናነት የተጠቀሱት ከወሊድ በኋላ በሰውነት ውስጥ ያሉ የሆርሞን ኢስትሮጅንና ፕሮስትሮጅን መጠኖች በድንገት መቀነስ ለስሜት መለዋወጥ ዋነኛ ምክንያት ሲሆን አንዲት እናት ከቤተሰብ ከጓደኛ ወይም ከትዳር አጋር የሚገባትን በቂ እንክብካቤና ድጋፍ ካላገኘች ለአእምሮ ህመም የመጋለጥ እድሏን በ3 እጥፍ ይጨምረዋል። በተጨማሪም እርግዝናው አስቀድሞ ያልታቀደ ከሆነ እንዲሁም ዝቅተኛ ገቢ ወይም የኑሮ ጫና፣ ሌላው ከእርግዝና በፊት የአእምሮ ጤና እክል ወይም ታሪክ የነበራቸው እናቶች በድጋሚ የመያዝ እድላቸው ሰፊ ያደርገዋል። በወሊድ ወቅት የገጠሙ አስቸጋሪ ሁኔታዎች የልጅ መታመምና የመጀመሪያ ወላድ መሆን ተያያዥ ምክንያቶች እንደሆኑም ተመላክቷል። የእናቶች አእምሮ ጤና ካልተጠበቀ በሚወለደው ህጻንና ቤተሰብ ላይ ጫና እንደሚፈጥር እንዲሁም ጉዳዩን ለመፍታት የፖሊሲና የስትራቴጂ አፈጻጸምን በማጠናከር በመረጃ ላይ የተመሰረተ ውጤታማ ስራ መስራት እንዳለበትም ተጠቁሟል። በውጭ ሀገራት የሚኖሩ ኢትዮጵያውያን ተገቢውን ጥበቃና ድጋፍ እንዲያገኙ የሚያስችል አታሼዎች ሊመደብላቸው መሆኑ ተገለጸም። ለዝርዝሩ መሀሌት ደመላሽ
ሌበር አታሼ ወይም የሰራተኞች መብት አስከባሪ የዲፕሎማሲ ባለሙያ የተሰኘና በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያንን መብትና ደህንነት የሚያስጠብቅ አካል እንዲቋቋም የሚያዝ አዲስ መመሪያ መዘጋጀቱን የስራና ክህሎት ሚኒስቴር አስታውቋል። ይሄው አዲስ አሰራር በአዲሱ የውጭ ሀገራት የስራ ስምሪት አዋጅ ቁጥር 1389/2018 አንቀጽ ውስጥ መካተቱንም የሚኒስቴሩ መረጃ ያሳያል። ቀደም ሲል በነበረው አዋጅ የሌበር አታሼ ምደባ ቢካተትም በተግባር ተፈጻሚ ሳይሆን መቆየቱን የጠቀሰው ሚኒስቴሩ ኢትዮጵያ ከፍተኛ የሰው ኃይል ወደ ውጭ ሀገራት ለስራ የምትልክ ሀገር መሆኗን ተከትሎ ይህ አለመፈጸሙ ክፍተት ስለመሆኑም አመላክቷል። በአዲሱ መመሪያ መሰረት የሚመደቡ ባለሙያዎች በውጭ ሀገራት የሚሰሩ ኢትዮጵያውያንን መብት፣ ደህንነትና ክብር ተጠብቆ እንዲሰራ ክትትል የማድረግ አቤቱታዎችን የመቀበልና ከስምምነት ውጪ የሚፈጸሙ ድርጊቶችን የመከላከል ኃላፊነትም ይዘዋል። ይኸው አዲስ አዋጅ የኢትዮጵያ ኤምባሲዎች ባሉበት ሀገራት ብቻ ሳይሆን በሌሉባቸው ሀገራትም ጭምር ባለሙያዎቹ ይመደባሉ። ይህም ዜጎች በውጭ ሀገራት በሚኖራቸው ቆይታ ተገቢውን ጥበቃና ድጋፍ እንዲያገኙ ያስችላል ተብሏል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የመካከለኛው ምስራቅ ጦርነት የአፍሪካ ሀገራትን ገንዘብ ማዳከም መጀመሩ ተነገረም። የበለጠ ተጋላጭ የሆኑት ደግሞ ነዳጅ አምራች ያልሆኑ ሀገራት መሆናቸው ተመላክቷል። ለዝርዝሩ አናውል ተስፋ። የአፍሪካ ህብረት፣ የአፍሪካ ልማት ባንክ፣ የተባበሩት መንግስት ድርጅት የልማት ፕሮግራምና የአፍሪካ ኢኮኖሚ ኮሚሽን የመካከለኛው ምስራቅ ግጭት በአፍሪካ ኢኮኖሚ ላይ ያደረሰውን ተጽዕኖና የመፍትሄ ሀሳቦችን ያካተተ ሰነድ በሞሮኮ ይፋ አድርጓል። እየተካሄደ ካለው ዓመታዊ የአህጉሪቱ የኢኮኖሚ ሚኒስትሮች ስብሰባ ጎን ለጎን ይፋ የተደረገው ሰነድ የበርካታ የአህጉሪቱ ሀገራት የገንዘብ ምንዛሪ መጠን ቅናሽ ማሳየቱን አመላክቷል። የበለጠ ተጋላጭ የሆኑትም ነዳጅ አምራች ያልሆኑ ሀገራት መሆናቸውንም የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የተባበሩት መንግስታት የልማት ፕሮግራም የአፍሪካ ቢሮ ዳይሬክተር አሁና ኢዛኮንጎ ተናግረዋል። በመካከለኛው ምስራቅ በቀጠለው ጦርነት ምክንያት የ29 የአፍሪካ ሀገራት የገንዘብ ምንዛሪ መጠን መቀነሱን የተሰራው ጥናት ያመላክታል። በዚህም ከውጭ የሚገቡ ምርቶች ዋጋ እንዲያሻቅብና የውጭ ዕዳ መጠንም እንዲጨምር ማድረጉ ተጠቅሷል። ዳይሬክተሩ እንዳሉት በሪፖርቱ የምንዛሪ መጠኑ የተሰላው ነዳጅና ዘይት ማዳበሪያን ለማስገባት ዋነኛ መገበያያ ከሆነው ዶላር አንጻር ሲሆን የነዳጅ ግብይት በአሁን ጊዜ በአብዛኛው የዶላር ግብይት ሆኗል ብለዋል። በዓለም አቀፍ ንግድ ውስጥም ለውጭ ተቋማት የሚከፈለው ገንዘብ የሚወሰነውም ይሄው መሆኑና የምንዛሪ መጠኑም ከዶላር አንጻር የተሰላው በዚሁ ምክንያት ስለመሆኑ አመላክተዋል። የበለጠ ተጽዕኖ እያሳደረ ያለውም ነዳጅ አምራች ባልሆኑ ሀገራት ላይ መሆኑንም የልማት ፕሮግራሙ የአፍሪካ ቢሮ ረዳት ዋና ጸሐፊ ምስራቅ አፍሪካን ለምሳሌነት በመጥቀስ ለዶጄ ቬሌ አስረድተዋል። እንደ ኬንያ፣ ኢትዮጵያ፣ ኡጋንዳ፣ ታንዛኒያ፣ ሶማሌና ጅቡቲ፣ ደቡብ ሱዳን ያሉ ሀገራት በምስራቅ አፍሪካና በአፍሪካ ቀንድ የገንዘብ ምንዛሪ መጠን መቀነስ ያጋጠማቸው ሀገራት ስለመሆናቸውም ጠቅሰዋል። በአፍሪካ የንግድ የኃይልና የገንዘብ ስርዓት ውስጥ የማሻሻያ እርምጃ ማድረግ እንደሚያስፈልግ የሚያሳይ የማስጠንቀቂያ ምልክት ተደርጎ እንደሚታይ የጠቀሱት ረዳት ጸሐፊ ሰነዱ የአጭር የመካከለኛና የረጅም ጊዜ የመፍትሄ ሀሳቦችን ስለማካተቱም ጠቁመዋል። ነገር ግን እነዚህ መፍትሄዎች ምንድናቸው የሚለው በዘገባው አልተጠቀሰም። በመካከለኛው ምስራቅ ረጅሙ የሆነው የኢራን ድልድይ በከባድ የአየር ድብደባ መውደሙን ተከትሎ ቴህራን ለአጸፋ ጥቃት ዝታለች። የጥቃቱ ኢላማ ሊሆኑ የሚችሉት ሀገራትንም ዘርዝራለች። በኢራን መዲና ቴህራንና በምዕራባዊቷ ካራጅ ከተማ መካከል ያለውን የትራፊክ ፍሰት የሚያስተሳስረው ግዙፉ የፈጣን መንገድ ድልድይ በአየር ጥቃት መመታቱን ፋርስ የዜና ወኪል ዘግቧል። ቢዋን በመባል የሚታወቀውና በመካከለኛው ምስራቅ ረጅሙ ተብሎ የሚታሰበው ይህ ድልድይ ለአገልግሎት ክፍት የሆነው በተያዘው የፈረንጆቹ ዓመት መጀመሪያ ላይ ነበር። የኢራን መንግስት ቴሌቪዥን እንደዘገበው ድልድዩ በመጀመሪያ ከተመታ ከአንድ ሰዓት በኋላ በድጋሚ ጥቃት የተሰነዘረበት ሲሆን በንጹሃን ላይም ጉዳት መድረሱ ተረጋግጧል። በተመሳሳይ ሰዓት በቴህራን ከተማ ውስጥ በተለያዩ አቅጣጫዎች ተከታታይና ኃይለኛ የፍንዳታ ድምጾች መሰማታቸውን ኤኤፍፒ ዘግቧል። ይህንኑ የድልድዮች ጥቃት ተከትሎ ቴህራን የአጸፋ ጥቃት እንደምትሰነዝር ዝታለች። በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በጆርዳን የሚገኙ በርካታ ታዋቂ ድልድዮች የኢራን ወታደራዊ ጥቃት ኢላማ ሊሆኑ እንደሚችሉ በዝርዝር አስፍራለች። በኢራን ወታደራዊ ኦፕሬሽን ሊመቱ ይችላሉ ተብለው ከተዘረዘሩት መካከል በኩዌት የሚገኘው የሼክ ጃቢር አልአህመድ አልሳባ ድልድይ እንዲሁም ሳውዲ አረቢያና ባህሬንን የሚያገናኘው የንጉስ ፋዕድ ድልድይ ይገኙበታል። በተጨማሪም ጆርዳንን ከዌስት ባንክ ጋር የሚያገናኙት የንጉስ ሁሴን አለንቢ እና የዳሚያ ድልድዮች እንዲሁም በኦማን የሚገኘው የአብዱል ድልድይ በዝርዝር ውስጥ ተካተዋል። የአሜሪካው ፕሬዝዳንት ሁነኛ ደጋፊያቸውና አጋራቸው የነበሩትን ጠቅላይ አቃቢ ሕግ ፓም ቦንዲን ከስራ አሰናበቱም። የስንብታቸው ምክንያት የጄፍሪ ኤፕስተን ጉዳይ አያያዝ ነው ተብሏል። ለዝርዝሩ
አማሩ ገብሩ። ፕሬዝዳንቱ በግል ማህበራዊ ትስስር ገጻቸው ትሩዝ ላይ በወጡት መግለጫ የአገሪቱ ከፍተኛ የህግ አስፈጻሚ የነበሩትን ቦንዲን አመስግነው ወደ የግል የስራ ዘርፍ እንደሚዛወሩ በመግለጽ ማሰናበታቸውን ይፋ አድርገዋል። ይህ ትራምፕ አሉኝ ከሚሏቸው ጠንካራ ደጋፊዎቻቸውና ተሟጋቾቻቸው መካከል አንዷ በሆኑት በቦንዲ ላይ የተላለፈው ውሳኔ ትራምፕ ለማንም ቢሆን ቋሚ ነው ሊባል የሚችል አቋም እንደሌላቸው ማሳያ ነው ተብሏል። ቦንዲ በፍትህ መስሪያ ቤቱ በነበረባቸው የአመራርነት ጊዜ በተለይ ከጄፍሪ ኤፕስቴን ጋር የተያያዙ ፋይሎች መለቀቅና በእርሱ ላይ በተካሄዱ ምርመራዎች ጉዳይ ትራምፕን በዛም ደስተኛ አልነበሩም ሲል ቢቢሲ ጽፏል። ይህ የስራ ስንብት ቦንዲ በኮንግረስ በተካሄደው ክርክር የተሞላበት ስብሰባ ወቅት ከአባላቱ በርካታ ጥያቄዎች ከተጠየቁና በኃይለ ቃላት የተሞላ ክርክር ከተካሄደ ጥቂት ጊዜያት በኋላ የተላለፈ ነው። ቦንዲ በ2025 ስራቸውን ሲጀምሩ በኤፕስቴን ጉዳይ ግልጽነት እንደሚያመጡ ተስፋ በመስጠትና የተጠርጣሪዎችን ዝርዝር እንደሚያቀርቡ ቃል በመግባት የነበረ ቢሆንም በቆይታቸው ግን የፈጸሙት ዝርዝር ተግባር የለም በሚል ክፉኛ ተተችተዋል። የተሰናባቿን ጠቅላይ አቃቤ ሕግ ኃላፊነት ቦታ ቀድሞ ምክትላቸው የነበሩት ቶድ ብሌንቾ የተባሉትና ሌላኛው የትራምፕ ሁነኛ አጋር ይተካሉ ተብሏል። ቦንዲ ስንብታቸውን አስመልክቶ በሰጡት መግለጫ ስራቸውን ለተተኪያቸው ብሌንቾ በተሟላ ሁኔታ ለማስተላለፍ ያለ ረፍት ሰራለው ብለዋል። ይህ ኃላፊነት የህይወት ክብር ነበር ሲሉም ገልጸውታል። አዲሱ የግል የስራ ዘርፋቸው ምን እንደሆነ ባይገልጹም ግን ለፕሬዝዳንት ትራምፕና ለአስተዳደሩ መታገልን እቀጥላለሁ ብለዋል። ትራምፕ እስከ ቅርብ ጊዜ ድረስ ቦንዲን ጥሩ ሰው ናት፣ ጥሩ ስራም ትሰራለች በማለት ሲያሞካሿቸው እንደነበር ቢቢሲ ጽፏል። ቦንዲ በቅርብ ሳምንታት ልዩነት ከስራ የተሰናበቱ ሁለተኛዋ የትራምፕ አስተዳደር ኃላፊ ሆነዋል። ከእርሳቸው በፊት የአገር ደህንነት ሚኒስትር የነበሩት ክሪስቲ ኖኤም የስንብት ደብዳቤ ተሰጧቸው እንደነበረ ቢቢሲ አስታውሷል። በተያያዘ ዜና የመከላከያ ሚኒስትር ፔት ሄገስት አንድ ከፍተኛ ወታደራዊ ባለስልጣን ከኃላፊነት ይነሳሉ ተብሎም ይጠበቃል። ከ50 ዓመታት በኋላ ለመጀመሪያ ጊዜ ወደ ጨረቃ የሚደረገው ጉዞ የመጨረሻ ማስወንጨፊያ በተሳካ ሁኔታ መካሄዱ ተዘግቧል። ይህ የጨረቃ ጉዞ ናሳ እስካሁን ካደረገቻቸው ጉዞዎች ሩቅ ነው ተብሎለታል። ሄሮዳይ ንጉሴ ተጨማሪ ይዛበታለች። ናሳ አርቴምስ 2 የተባለች መንኮራኩሩን ወደ ጨረቃ የማምጠቅ ተግባሩን በይፋ አከናውኗል። ይህም እጅግ ጭንቅ የተሞላበትና የመወንጨፊያው ቅጽበት በጉጉት የተጠበቀበት ክስተት ነበር። ላይፍ ሳይንስ እንደጻፈው በተሳካ ሁኔታ የተከናወነው የናሳ አርቴምስ 2 ጉዞ ምድርን መዞር አቁሞ ከአፖሎ ዘመን በኋላ የመጀመሪያውን የሰው ልጅ ወደ ጨረቃ ይዞ ተጉዟል። በዚህ ከ50 ዓመታት በኋላ ለመጀመሪያ ጊዜ ወደ ጨረቃ በሚደረገው ጉዞ ተጓዦች ጨረቃ ላይ ባያርፉም ዙሪያዋን እየተሽከረከሩ ስራቸውን የሚሰሩ ሲሆን በ2028 ጨረቃ ላይ በድጋሚ ለማረፍ ለተያዘው እቅድ ምቹ ሁኔታ ፈጥረው ይመለሳሉ። ከ4 ቀናት በኋላ ከጨረቃ ጋር የሚገናኙ ሲሆን አሁን በከፍተኛ ተስፋና ጉጉት ሲጠበቅ የነበረው መንኮራኩሩን ወደ ጨረቃ አቅጣጫ የማምራት ተግባር ስኬታማ ሆኗል። ከዚህ ሂደት በኋላ ለማንኛውም የጨረቃ ጉዞ የመጨረሻው ውሳኔ ነጥብ የሆነው ተጓዥ ቡድኑ ወደ ምድር በደህና ለመመለስ የሚያስችለውን ቴክኒካዊ ሂደት በማሟላት ችግር ቢፈጠር እንኳን መንኮራኩሩ ተጨማሪ ሞተር ሳያስፈልገው በራሱ ወደ ምድር የሚመለስበት መንገድ ያስገባዋል። ይህ ጉዞ የሰው ልጅ ባለፉት 50 ዓመታት ወደ ጠፈር ካደረጋቸው ጉዞዎች ሩቁ ነው የተባለ ሲሆን በርካታ የአሜሪካና የካናዳ የቴሌቪዥን ጣቢያዎች በቀጥታ ስርጭት ሽፋን ሰጥተውታል። ከትላንት በስቲያ ፕሬዝዳንት ትራምፕም 4ቱ ጠፈርተኞች ምድርን ተሰናብተው ሲመነጠቁ ዋይት ሀውስ ውስጥ ሆነው በቀጥታ ሲከታተሉ እንደነበር ቢቢሲ አስታውሷል። ከግማሽ ክፍለ ዘመን ጥረት በኋላ በትላንትናው ዕለት ወደ ጨረቃ የተጀመረው የጠፈር ተመራማሪዎች ቡድን ወደ ጨረቃ ማምራት ጀምሯል። ጉዟቸውን ሲጀምሩም ሁኔታውን ከዛው መንኮራኩራቸው ውስጥ ሆነው ከሁሉም የበለጠ ተአምር ብለውታል። የ10 ቀናት የአርቴምስ 2 ተልእኮን በተመለከተ የተለያዩ አስተያየቶች እየተሰጡ ነው። ካናዳዊው ጠፈርተኛ ጀርሚ ሀሰን የሰው ልጅ ችሎታውን እንደገና ያሳየበት ጉዞ ሲለው የጠፈርተኞቹ ኮማንደር ሪድ ዋይዝማን ከዋልታ እስከ ዋልታ ያለውን የመሬት እይታ ገልጾታል። የናሳ የጠፈር ምርምር ማዕከል የጉዞውን ሂደት ስህተት የሌለበት የጠፈርተኞች ትልቅ ስራ በማለት አድንቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆቹ የበጀት ዓመት 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ ነው። የበጀቱ መጠን በአሜሪካ ታሪክ ከፍተኛ የመከላከያ በጀት ጥያቄ ነው ተብሏል። ካለፈው ዓመት ጋር ሲነጻጸር የ50 በመቶ ገደማ ጭማሪ ያለው ተብሏል። በዚህ ግዙፍ በጀት ከታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ዶም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ የኤፍ-35 ተዋጊ ጄቶች፣ የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና
የቻይናን ተጽዕኖ ለመቋቋምና በጦርነቶች ምክንያት ያለቀ የጦር መሳሪያ ክምችትን ለመተካት ያለመም ጭምር ነው። ፕሬዝዳንቱ ይህን ግዙፍ የመከላከያ በጀት የሚጠይቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካንን የሚመጥንና ጠላቶች የምትላቸውን ኃይሎች ሊያስፈራ የሚችል ጦር ለመገንባት ጭምር እንደሆነም ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸውም ተገልጿል። አውስትራሊያ ከ16 ዓመት በታች የሆኑ ልጆችን የማህበራዊ ሚዲያ እንዳይጠቀሙ ከከለከለች ጀምሮ ከስፔን እስከ ማሌዥያ ያሉ የህግ አውጪዎች ይህንን የመከተል ፍላጎት አሳይተዋል። በሌላ በኩል የአሜሪካ ፍርድ ቤቶች የቴክኖሎጂ ኩባንያዎች ለወጣት ተጠቃሚዎች ቸልተኛ ሆነው እንደተገኙ እየተጠቆመ ይገኛል። ዝርዝሩ የጸጋነሽ ተሰማ ነው። በአውስትራሊያ ውስጥ ከ16 ዓመት በታች ለሆኑ ተጠቃሚዎች ማህበራዊ ሚዲያን የሚከለክል ህግ ተግባራዊ ሲደረግ የብዙ ሀገራትን ትኩረት ስቧል። አውስትራሊያ እንደ ኢንስታግራም እና ቲክቶክ ባሉ መተግበሪያዎች ላይ ጠንከር ያለ እርምጃ እየወሰደች ትገኛለች። መንግስት ሌሎች ሀገሮች ተመሳሳይ ህጎች ላይ ፍላጎት ማሳየታቸው ይበረታታል ሲል ገልጿል። ህንድና ፈረንሳይን ጨምሮ ቢያንስ 8 ሀገሮች የአውስትራሊያን አካሄድ ለመከተል እያሰቡ መሆኑ ተጠቁሟል። ይሁን እንጂ ብዙ ታዳጊዎች አሁንም በስልካቸው ላይ ብዙ ጊዜ እንደሚያጠፉ ባለሙያዎች ያስጠነቅቃሉ። የኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አኒካ ዌልስ መንግስት በዓለም አቀፍ ትኩረት ምክንያት አቅሙን አላጠናከረም ሲሉ ተጨማሪ አስተያየት ለመስጠት ፈቃደኛ አልሆኑም። የማህበራዊ ሚዲያ እገዳው ተግባራዊ መሆን ከጀመረ ከ1 ወር በኋላ መንግስት ከ16 ዓመት በታች የሆኑ ተጠቃሚዎች ናቸው ተብለው የተጠረጠሩ 4.7 ሚሊዮን አካውንቶችን ዘግቷል። እርምጃው የዲጂታል ኢንዱስትሪ ተጫዋቾችን ህጎቹ በጥብቅ ከመተግበር በፊት እስከ 1 ዓመት የእፎይታ ጊዜ እንዲጠብቁ አድርጓቸዋል። የአውስትራሊያ የመስመር ላይ ደህንነት ተቆጣጣሪ ዋና የቴክኖሎጂ መድረኮች ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ ተደራሽነት እገዳን በትክክል ማስከበር ተስኗቸዋል ብሏል። ተቆጣጣሪው በሪፖርቱ እንደገለጹት 1/3 የሚጠጉ ወላጆች ከ16 ዓመት በታች የሆኑ ልጆቻቸው አሁንም ቢያንስ አንድ የማህበራዊ ሚዲያ መለያ እንዳላቸው ተነግሯል። ከነዚህ መካከል 2/3 መድረኮች የህፃናቱን እድሜ እንኳን እንደማይጠይቁ ሪፖርት አድርገዋል። ዘገባው የሮይተርስ ነው። ባሳለፍነው መጋቢት 23 ወይም በፈረንጆቹ ኤፕሪል 1 በኤፕሪል ዘፉል ቀን በደቡባዊ አትላንቲክ ውቅያኖስ የሚኖረውና የ193 ዓመት የእድሜ ባለጸጋ የሆነው የዓለማችን ረጅም እድሜ የኖረው ታዋቂ ኤሊ መሞቱ በማህበራዊ ሚዲያ የተሰራጨና የ2 ሚሊዮን ሰዎችን ትኩረት የሳበ ክስተት ቢሆንም የኤፒ ዘገባ ይውሸት ነው፣ ኤፕሪል ዘፉል ነው ሲል ዘግቧል። ሄሮዳይ ንጉሴ ዘገባውን አጠናቅረዋለች፣ እንደሚከተሉት ታቀርበዋለች። በምድር ላይ ከሚኖሩ እንስሳት መካከል ረጅም እድሜን በማስቆጠር የዓለም ክብረ ወሰን መዝገብ ላይ ስሙ የሰፈረውና በደቡብ አትላንቲክ ሴንት ሄሌና ደሴት የሚኖረው የ193 ዓመቱ ጆናታን የተባለው ኤሊ ባሳለፍነው በፈረንጆቹ ኤፕሪል 1 በጅሎች ቀን ስለመሞቱ የተነገረው ዜና የኤክስ ድረገጽ ላይ ሰፍሮ ከ2 ሚሊዮን በላይ የሚሆኑ ሰዎችን ትኩረት ሊስብ የቻለ ነበር። ታዲያ ይህ በኖረባቸው ትንሽ በማይባሉ ዓመታት እንደ ጦርነት ያሉ የተለያዩ የዓለማችንን ሁኔታዎች የተመለከተው ኤሊ የመሞቱ ሐሰተኛ ዜና ሊሰራጭ የቻለው በፈረንጆቹ 2009 ጆናታን በታመመ ጊዜ እንከባከበው በነበረው ሐኪም ሐሰተኛ የኤክስ ድረገጽ ነው። ነገር ግን የእንስሳት ሐኪም የሆነውና የኤሊው ተንከባካቢ ጆ ሆሊስ ከአሶሺየትድ ፕሬስ ጋር በነበረው ቆይታ ጭራሹኑ የኤክስ ድረገጽ እንደሌለው ገልጿል። ሐኪሙ አክሎም ይህ ኤፕሪል ዘፉልን ምክንያት በማድረግ የተቀለደ ቀልድ ብቻ ሳይሆን ዜናውን በሐሰት ያሰራጩት ሰዎች የክሪፕቶ ማጭበርበር እንደፈጸሙ ተናግሯል። ዘገባው የአሶሺየትድ ፕሬስ ነው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ወርቅ ያልሆኑ የጌጣጌጥ አይነቶች በጌጣጌጥ ገበያው ላይ በስፋት መበራከት ወርቅ በሚሸጡ ነጋዴዎች ላይ ተጽዕኖ እያሳደረ መሆኑ ተገለጸም። የአርቲፊሻል ወይም ወርቅ ቅብ በገበያው ውስጥ በስፋት መገኘት እውነተኛውን የወርቅ ግብይት እየጎዳው መሆኑን ያነጋገርናቸው ነጋዴዎች ጠቁመዋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። ከቅርብ ጊዜ ወዲህ በገበያው ላይ አርቲፊሻል ወይም ወርቅ ቅብ የተባሉ ወርቅ መሰል ማዕድናት በስፋት እየታዩ ነው። እነዚህ ምርቶች ከእውነተኛ ወርቅ ጋር ያላቸው መመሳሰል ደንበኞችን ከማሳሳቱም ባለፈ በዘርፉ በተሰማሩ ነጋዴዎች ላይ ጫናን ፈጥሯል። ወርቅ ገበያ ላይ አሁን በቃ ሰው ዋጋውም ትንሽ ከበድ ወርቅ እየጨመረ ስለመጣ በዓለም ላይ ከበድ እያለው ስለሆነ አሁን በደንብ የዱባይ አርቲፊሻሎች አሉ ሰው በደንብ እየተጠቀመ ያለው አሁን በአሁን ሰዓት እሱ ነው። ያው እንደዚህ አይነት እቃ ሲጀመር ሱቅ ውስጥ አይሸጥልሽም። በመጀመሪያ ደረጃ አስፋልት ዳር ዘርግተው የሚሸጡት ሰዎች አሉ፣ እንደ ጌጥ ማለት ነው። ሱቅ ውስጥ ተነግሮልሽ ነው የሚሸጠው። ሲጀመር ድርጅት ስለሆነ ነገም እንደምትመጪ ስለሚታወቅ
ተነግሮሽም እንደዚህ አይነት ነገር ሱቅ ውስጥ አይሸጥልሽም። በፕሮፌሽናል መንገድ ነው የሚሸጥልሽ። እንደዚህ አይነት ነገር ቅብ ነው። አሁን አንዳንዴ ቅብ አለ፣ የወርቅ ቅብ ተነክሮ የሚወጣ ቅብ አለ። እሱን ነው እንጂ ሱቅ ውስጥ እንደዚህ አይነት ነገር አይሸጥም። የብሔራዊ ባንክ መረጃ እንደሚያሳየው ኢትዮጵያ ከወርቅ ኤክስፖርት የምታገኘው ገቢ እያደገ ቢመጣም እንዲህ ያሉ ህገወጥና አሳሳች ግብይቶች ግን የገበያውን መረጋጋት እያናጉት ይገኛሉ። በተለይም የወርቅ ጥራትን ለመለካት ዘመናዊ መሳሪያዎች በሌሉባቸው አካባቢዎች ችግሩ የከፋ መሆኑ ይነገራል። ምንም እንኳን የምርቶቹ መስፋፋት የወርቅ ገበያውን ቢጎዳውም አነስተኛ የገቢ መጠን ያላቸው ሸማቾች በአቅማቸው ለማጌጥ ሲፈልጉ በዋጋቸው ቅናሽ ያላቸውን የወርቅ ቅብ ጌጦች አማራጭ ለማድረግ መሰል ምርቶች በገበያው መኖራቸው መልካም ነው ሲሉ ሀሳባቸውን ያጋሩን ነጋዴዎችም አልጠፉም። ያው ዋጋውም ትንሽ ነው፣ ይሄን ያህል የሚጎዳ አይደለም። ወርቅ ልግዛ ብሎ በሚወጣው ዋጋ በጣም በዝቅተኛ ዋጋ ያገኛል። በደንብ ሰርግም ቢሄድ ምንም ቢሄድ በደንብ ይዋበበታል። ከወርቁ ይልቅ በአሁኑ ሰዓት ሰው እየተጠቀመ ያለው አርቲፊሻል ወርቅ እንደ ካፒታል ማስቀመጫ ሆኗል። አሁን ገዝቶ እንዲህ ለማጌጥ እንትን አይልም፣ ካፒታል ሆኗል፣ ማስቀመጫ፣ ገንዘብ ማስቀመጫ እንደዛ ሆኗል አሁን። በመሆኑም ተጠቃሚዎች የወርቅ ጌጣጌጦችን ሲገዙ ከታወቁ መሸጮች እንዲገበያዩ እንዲሁም ተገቢውን የጥራት ማረጋገጫ ደረሰኝ በመጠየቅ ራሳቸውን ከኪሳራ እንዲጠብቁም ይመከራል። ጋና የክፍያ ስርዓትን ከብሔራዊ መታወቂያ ጋር በማቀናጀት ከአፍሪካ ቀዳሚ ሆነች። የምዕራብ አፍሪካዊቷ ሀገር ጋና ብሔራዊ መታወቂያን ከክፍያ ስርዓት ጋር በማቀናጀት ከአፍሪካ የመጀመሪያዋ ሀገር በመሆን ታሪክን ሰርታለች። ይህ የጋና ካርድ ተብሎ የሚጠራው አዲሱ ቴክኖሎጂ ዜጎች መታወቂያቸውን በመጠቀም ብቻ በኢንተርኔት ግብይት እንዲፈጽሙ፣ በሱቆች ውስጥ ክፍያ እንዲከፍሉና ከኤቲኤም ገንዘብ እንዲያወጡ ያስችላቸዋል። ካርዱ ከዓለም አቀፍ የክፍያ ስርዓቶች ጋር የተቆራኘ በመሆኑ በዓለም ዙሪያ ከ200 በላይ በሚሆኑ ሀገራት ውስጥ አገልግሎት መስጠት እንደሚችልም ለመረዳት ተችሏል። የአሜሪካ መንግስት በባለቤትነት መብት በተመዘገቡ መድኃኒቶችና በተለያዩ የብረታ ብረት ምርቶች ላይ እስከ 100% የሚደርስ አዲስ የታሪፍ ጭማሪ ማድረጉን አስታወቀ። ውሳኔው የውጭ ኩባንያዎች ምርቶቻቸውን ወደ አሜሪካ እንዲያዛውሩ ግፊት ለማድረግ የታለመ መሆኑም ተገልጿል። ዋይት ሀውስ ባወጣው አዲስ መመሪያ መሰረት ከውጭ ወደ አሜሪካ በሚገቡ የባለቤትነት መብት ያላቸው መድኃኒቶች ላይ የ100% ታሪፍ ተጥሏል። ይህ አዲሱ የንግድ መመሪያ ከመድኃኒቶች ባለፈ በብረታ ብረት ምርቶች ላይም ያተኮረ ነው። በዚህ ሙሉ በሙሉ ከአልሙኒየም ከብረትና ከኮፐር በተሰሩ ምርቶች ላይ የ50% ቀረጥ ተጥሏል። ከነዚህ ብረቶች የተሰሩና የብረት ይዞታቸው ከ15% በላይ የሆኑ እንደ ማጠቢያ ማሽኖች ያሉ የቤት ውስጥ መገልገያዎች ደግሞ የ25% ታሪፍ ይጣልባቸዋል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው የሀገር ውስጥ ኢንዱስትሪን ለማጠናከርና የአቅርቦት ሰንሰለትን አስተማማኝ ለማድረግ እንደሆነ ተገልጿል። ይሁን እንጂ ምርታቸውን ወደ አሜሪካ የሚያዘዋውሩ ወይም የሽያጭ ዋጋቸውን የሚቀንሱ ኩባንያዎች ከዚህ ቀረጥ ነጻ ሊሆኑ የሚችሉበት እድል መመቻቸቱም ታውቋል። ውሳኔው ከፊታችን ሰኞ ጀምሮም ተግባራዊ መሆን ይጀምራል። መረጃው ያናዶሉ ነው። ዓለም አቀፉ እግር ኳስ አስተዳዳሪ አካል ፊፋ ለ2026 ዓለም ዋንጫ የፍጻሜ ጨዋታ የዋጋ ጭማሪን አደረገ። ፊፋ ለፍጻሜው የመጀመሪያ ደረጃ ትኬት ዋጋ $10,990 መቁረጡም ተሰምቷል። ይህም መጀመሪያ ከተነገረው ይልቅ ዋጋው በእጅጉ ከፍ ያለ ሲሆን በርካቶችም ዋጋው አላግባብ የተጋነነ ነው በሚል ተችተዋል። ከዚህ ባለፈም ለፍጻሜው የደረጃ 2 ትኬት $7,380 የሚሸጥ ሲሆን የደረጃ 3 $5,785 ሆኗል። እንደ ኒውዮርክ ታይምስ ዘገባ ባለፈው የዓለም ዋንጫ ከፍተኛው ዋጋ $1,604 ነበር። ለሰዓቱ ያዝናቸው ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።